ዒባዳ ማለት አምልኮ ማለት አይደለም። አምልኮ ስርዓትና ዒባዳ የተለያዩ ነገሮች ናቸው። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ አያ የሚሰጠኝ ሰው የለም። ባይዘው ያዕቆብ عليه الصلاة والسلام وبنو إسرائيل ذرية يعقوب وجميع الأنبياء الذين جاءوا بعد يعقوب فهم من ذريته. Welcome to the world of the Quran. ወደ ቁርአን ዓለም እንኳን ደህና መጣችሁ። የትም ብትሄዱ ለዚህ ክብር አታገኙም። ወላሂ ነው። የትም ብትሄዱ ሴቶችን ሰብስቦ ከሴቶችን ውዳሴ የሚቀበል ኡስታዝ ቢኖር አሊድ ክብሮም ብቻ ነው። በስፋት እየተስፋፋ ነው፣ በልቀት እየተስፋፋ ነው። ጥንቃቄ አድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። Welcome to the world of the Quran. ወደ ቁርአን ዓለም እንኳን ደህና መጣችሁ። የትም ብትሄዱ ለዚህ ክብር አታገኙም። ወላሂ ነው። የትም ብትሄዱ ሴቶችን ሰብስቦ ከሴቶችን ውዳሴ የሚቀበል ኡስታዝ ቢኖር አሊድ ክብሮም ብቻ ነው። በታሪክ ነው ምላችሁ። እንግዲህ ራሱን ኡስታዝ ብሎ የሰየመው ወንድም ኻሊድ ክብሮም በሚያሳዝን ሁኔታ የቁርአኒዎችን አስተሳሰብ በአደባባይ ሲያስተምር ከርመዋል። ይህን ሐቅ ስናገር እንግዲህ መራራ ስለሆነ ብዙዎቻችሁ እንደምትንጫጩ ይገባኛል። ነገር ግን ብትንጫጩ ሐቅ መራራ ስለሆነ እየመረራችሁም ዋጡ ትላለሁ። በፊት ያዕቆብ እስራኤል አይደለም፣ ተውራት ለሙሳ አልተሰጠውም፣ እንዲሁም ደግሞ በሺዎች ተበሩክ በረካ መፈለግ ይቻላል በልብሳቸው ብሎ እንዲህ አይነትን ሽርክያት በአደባባይ ሲያስተምር ነበረ። በሲራ የቁርአን ጥናት ማዕከል በተሰኘው ትምህርት ቤቱ ላይ ለተማሪዎቹ ያዘጋጀው መጽሐፉ ላይ እና መግባያው ላይ ቁርአን እንጂ የነቢዩ አለይሂ ሰላቱ ወሰላም ሱና እንደማያስፈልግ እንዲሁም ቁርአን በራሳችን አረዳድ ብቻ መረዳት እንዳለብን ነቢዩ አለይሂ ሰላቱ ወሰላም ቁርአንን የማብራራትን አላሁ ሱብሓነሁ ወተዓላ የሰጣቸውን ስልጣን አያስፈልግም ለሳቸው እንኳን አልተሰጣቸውም ብሎ እንዲህ በማለት ይናገራል። ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው ይላል። ቁርአን ከቁርአን ውጪ ያለ ሌላ አካል ሰውን ይሁን መጽሐፍ የሚያብራራው ምንም ነገር የለም ይላል። ኻሊድ ክብሮም በራሱ ላይ ራሱ ነው ምላሽ እየሰጠ ያለ። ሰው እንዴት ራሱ ላይ ክላሽ ደቅኖ ራሱን ያጠፋል? ራሱ መርከዝ ብሎ ከፍቶ ተፍሲር ሙፈሲር ነኝ ቁርአንን ማብራሪያ ያሰጣለው እያለ እሱ እየፈሰረ ማንም አካል ሚያብራራ የለም ብሎ ይናገራል። ግን ጌታችን አላሁ ሱብሓነሁ ወተዓላ ነቢዩ አለይሂ ሰላቱ ወሰላም የማብራራትን ስልጣን ሰጣቸው አልሰጣቸውም? ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱ ነህል ምዕራፍ 16 ቁጥር 44 ላይ በግልጽ ማስረጃዎችና በመጽሐፍ ላክናቸው ወደ አንተ ለሰዎች ወደ እነሱ የተወረደውን ፍቺ ታብራራ ትገልጽላቸዋለህ ያስተነትኑን ዘንድ ዚክር ማለትም ቁርአን አወረድን ይላል። ማለታችን አላሁ ሱብሓነሁ ወተዓላ ምን ቁርአንን ታብራራላቸው ዘንድ ነቢዩ አለይሂ ሰላቱ ወሰላም የማብራራትን ስልጣን ተሰጥቷቸዋል። እውነትን አላህን የምትወዱ ከሆነ እኔን ተከተሉኝ አላህ ኃጢአቶቻችሁን ለእናንተ ይምራልና ብሎ ጌታችን አላሁ ሱብሓነሁ ወተዓላ ሐዲስን መከተል እንዳለብን በርካታ የቁርአን አያዎች ላይ ተናግሮናል። ታዲያ ራሱን ያብራራ ነገር ግን ሙፈሲር እንዲሁም መጽሐፍ ሐዲስን አያስፈልግም አይነት መልእክት ሲያስተላልፍ እንመለከተዋለን። በዚህ መጽሐፉ ላይ ማን ኻሊድ ክብሮም። የኻሊድ ክብሮም ጥፋት ይህ ብቻ አይደለም። በዚህ መጽሐፉ ላይ በሚያሳዝን ሁኔታ ሰላት ኢባዳ አይደለም ይላል። በታሪክ የማይታወቅ አንድ ዑለማ ኢብን አይደለም የሱና ዑለማ ይቅርና በቢዳቸው የምናቃቸውን ሰዎች እንኳን ማለት ነው ሰላት ኢባዳ አይደለም ያለ አንድ አካል የለም። ጌታችን አላሁ ሱብሓነሁ ወተዓላ ሰላትን አምልኮ እንደሆነ በበርካታ አንቀጾች ላይ ተናግረዋል። ለምሳሌ
በሱረቱል ጣሃ ምዕራፍ 20 ቁጥር 14 ላይ እንዲህ በማለት ይናገራል። እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ፣ ሰላትን በርሱ እኔ ለማውሳት ስገድ ይላል። እንግዲህ አላህን ከተገዛም በኋላ ከዛ ቀጥሎ ምንድነው? ሰላትን እኔን ለማውሳት። ለዛ ነው ኢብኑ ተይሚያ ሼህ ኢስላም ኢብኑ ተይሚያ ትልቅ ሊቅ ማለት ነው ምን ይላሉ? አላህ የሚወዳቸው ነገራቶች ከንግግርም ይሁን ከስራ እነዚህ ነገራቶች በጥቅሉ ይላሉ ኢባዳ አምልኮ ተብሎ ይጠራሉ ይላሉ። ሰላት ደግሞ አላህ የሚወደው ነገር ነው። ስለዚህ ምንድነው? አምልኮ ነው። ይህ ግለሰብ ግን አምልኮ አይደለም ይላል። በተጨማሪ በሱረቱል ጋፊር ላይ አንቀጽ 60 ላይ አላህ ዱዓ እንዲሁም ሰላት አምልኮ መሆናቸው ይናገራል። ለዛ ነው መልእክተኛው አለይሂ ሰላቱ ወሰላም በሐዲሳቸው ላይ ዱዓ ኢባዳ ነው ብለዋል። እንግዲህ ሰላት ጸሎት ነው፣ ወደ አላህ የምታደርሱት ነው። ይህን ኢባዳ አይደለም ብሎ በግልጽ ይናገራል። ማን? ካሊድ ክብሮም። ነገራችን ላይ የካሊድ ክብሮም ጥመት ይህ ብቻ አይደለም። ይህን ፎቶ ትመለከቱታላችሁ። በክተራ ይመስል ግቢ አካባቢ በክተራ የምታውቁ ከሆነ ሴቶች የሞሉበት አንድ ወንድ ሄድና ከዛ እንዲህ ብሎ ይቆማል። ልክ እንደዛ ይመስል ከእስልምና ስነ ምግባር ያፈነገጠ ነገር ሴቶችን ሰብስቦ መሃል ላይ እንዲህ ብሎ ይነሳል። ምንድነው? ዩኤፍሲ ፊልም ላይ ነህ እንዲህ ያለው ሐጅ ምን ይባላል? አይደለም ራሱ ኡስታዝ ነኝ ብሎ የሚናገርን ግለሰብ ይቅርና አንድ ኢስላሚክ ኮንተንት ላይ ኖርማል ሰው ልክ እንደኔ አይነት ሰው ነው የምላችሁ። ልክ እኔ አሁን ጃሂል መሆኔ ያውቃል። እኔ ይህን ባረግ በራሴ ነው ማፍረው። ከኔ ራሱ የሚጠበቅ ነገር አይደለም ከኔ አይደለም ኡስታዝ ነኝ ከሚለው ካሊድ ክብሮም ይቅርና ከነን ሙስሊም አስተማሪዎች ራሱ የሚጠበቅ አይደለም። ኢማጂን አድርጎ አንድ ዲያቆን ሴቶችን ሰብስቦ በመሃል እንዲህ ፎቶ ሲነሳ አይታችሁ ታውቃላችሁ? ካሊድ ክብሮም እያደረገ ያለው ያ ነው። የግመል ሻኛ የሚያክልን ጸጉር ያሳያዘችን ልጅ ትመጣና እኔ አንተ ተፍሲር ባልጀምር ህይወት የለኝም ትላለች። መጀመሪያ ይህን አስተካኪ ወት ነቢዩ አለይሂ ሰላቱ ወሰላም የረገሙት አላህን የረገሙ ሜካፕ አድርጋ መታ የሚነክርክር ስላለች የጥንቃቄ መልእክት አለ። ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በልቀት እየተስፋፋ ነው። ጥንቃቄ አድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ አድርጉ ማለት ነው። በብዙ በጀት በብዙ ድጋፍ ትላልቅ ኡስታዞችን ድጋፍ በማድረግ መድረክ ላይ እየወጡ ነው ያሉት። ሰው እየተማረ ነው፣ እየተሳተ ነው። ቁርአንን ለመፍታት ቁርአን ብቻ በቂ ነው፣ ሐዲስ አያስፈልግም ምናምን የሚሉ ሰዎች መጥተዋል። በነገራችን ላይ መስራቻቸው መልእክተኛ ነኝ ብሎ ነበር። ግብፃዊ ሰው ነው፣ ረሹድ ከሊፋ ይባላል። አሜሪካን ሀገር ነው ያለው የነበረው፣ እዛ ነው የሞተው ማለት ነውና እሱ የሚያምነው መልእክተኛ ነኝ ብሎ ያምናል። ለመልእክተኛነትም ማስረጃ አምጣ ተብሎ ሲባል መልእክተኛ ነኝ መልእክተኛ እንደማይመጣ ክልክል እንደሆነበት ማስረጃ የለም፣ የቁርአን ማስረጃ የለም፣ ኻተመ ነብይ እንጂ ኻተመ ረሱሉን አይልም በማለት ተናግሮ ከዛ የሐዲስ ጥቅስ ሲሰጠው አልቀበልም አለ በዛው ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም መልእክተኛም እንደማይመጣ ከመጡ 30 ደጃሎች እኔ የአላህ መልእክተኛ ነኝ የአላህ ነብይ ነኝ ብለው ይመጣሉ፣ ጥንቃቄ አድርጉ ብሎ የተናገሩበትን ሐዲስ ሪጀክት ከማድረግ አንፃር ሙሉ ሐዲስን ሪጀክት አደረገው ማለት ነው። እና አሁን ምንድነው በስፋትና በልቀት ሰዎች ትላልቅ መድረክ ተሰጥቷቸው ትላልቅ እንትኖች ተሰጥቷቸው ፈሳድ በየመስጊዱ እየተሰራጨ ነው ያለው። ስለዚህ ጥንቃቄ አድርጉ። በቃ አለቀ። መጨረሻው ዘመን ላይ ነን ያለነው። ሰንሰለቱን በጠበቀ መልኩ ከረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች ከሰሃባዎች ወደ ታቢዮች እየተባለ ወይ እስከ 14 ትውልድ ድረስ ቁርአን አረዳዳችን አንደርስታንዲንጋችን በሐዲስና በቀደም ሰለፎች አረዳድ ነው የተቀበልነው። እስቲ ጠይቋቸው። 5 ወቅት ሰላት የሚባል ካለ ሰላተል ፈጅር ላይ ስንት ረካ አለ በላችሁ ጠይቋቸው። ሰላተል ዙሁር ላይ ስንት ረካ አለ፣ ሰላተል መግሪብ ላይ ስንት ረካ አለ ብላችሁ ጠይቋቸውና ቁርአንን ስጡን።
ከቁርአን ስጡን በሏቸው። ግን ይሰግዳሉ እነዛ ሰዎች 2 ረካ አለው 3 ረካ አለው ምናምን እያሉ ይላሉ። ስለዚህ አሁን በስፋት እንትን እየተባለ ነው። ወላይ በጣም ታዝናላችሁ ማለት ነው። ሰዎች በድጋፍ አላቸው፣ በስነ ስርዓት እንትን አላቸው፣ በጀት ተመድቦላቸው ኢትዮጵያ ውስጥ በደንብ አድርገው እንትን እያሉ ነው፣ ፈሳዳቸውን እያሰራጩ ነው። ቢያንስ ምንም የሚያስፈራ ነገር የለም። አትፍሩ። አይ ቲንክ የዑለማዎች ጉባኤዎች ጉዳዩን እንዲያዩት ተናግረናል። እኛ ዑለማዎቻችን ማለት ነው። ዑለማዎቻችን ጉዳዩን እንዲያዩት ተናግረናል። ትላልቅ መሻይኮች ማለት ነው። ትላልቅ እንትኖች ነግረናቸው ጉባኤ አድርገው ልጁን ጠርተውት እንዲያናግሩት እንፈልጋለን። እኛ አይ ቲንክ መድረክ ላይ አደባባይ ላይ ከምናሰጣ ብለን ነው መጀመሪያ ዑለማዎች ማለት ነው። ትላልቅ ዑለማዎች እነ ሼህ ኢልያስ እነ ሼህ መሐመድ አህመዲን የተለያዩ ዑለማዎች ማለት ነው ባሉበት በተሰበሰቡበት ቁርአንን መፍታት የሚቻለው በቁርአን ብቻ ነው፣ ሌላ ማብራሪያ አያስፈልገውም የሚል ትምህርት መጥቷል። ጥንቃቄ ማድረግ ነው። ያው የጥንቃቄ መልእክት ነው። ያ ነው። እኛ ፐርሰናሊ ነገሮችን አትዩት። ዲን ነው መጀመሪያ የሚቀድመው ለኛ ዲን ነው። የዲናችን ክብር እየተነካ የግለሰቦች ክብር የሚያስጨንቃችሁ ከሆነ አደጋ አለው። ግን ሰዎችን የምናስተምርበት የምንገስጽበት መንገድ መስተካከል አለበት ከሚለው ከሆነ እውነት ነው፣ እሱንም እንቀበላለን። ሰዎችን ስሜታቸውን እንዳይጎዳ በስድብ መልክ በምናምን ሳይሆን እውቀት ላይ ተመስርተን በምክክር ደረጃ መነጋገሩ ጥሩ ነው። ግን እንደዛ እስከዛ እስከሚስተካከል ድረስ ሰው ደግሞ መጥፋት የለበትም። በስመ እንትን ማለት ነው በስመ ሙስሊም አይ ቲንክ መነገድ የለበትም። በዛ ላይ ደግሞ እንደ አይነት ቁርአንያ የሚባል ትምህርት ወይም ደግሞ ቁርአኒስት የሚባለው ትምህርት መሰራጨት የለበትም። ጥንቃቄ ማድረጉ ያስፈልጋል ማለት ነው። እንድታውቁ ማለት ነው። ጄክ መጨመረው ነገር አለ? የለም። ጀዛከላህ ኸይር ኡስታዝ፣ ግልጽ የሆነ መልእክት ነው። እኛ አረዳዳችን በምንድን ነው? በሰለፎች አረዳድ ነው የምንረዳው የሚለው መልእክት ነው። ለዛው ነው እኮ አላህ ሱብሓነሁ ወተዓላ ምዕራፍ 4 ቁጥር 115 ላይ በሱረቱ ኒሳ ላይ ወመን ዩሸቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ነወሊሂ ማ ተወላ አለ። መልእክተኛውን የሚጨቃጨቅና የሚቃረን የሆነ አካል ወየተቢዕ ገይረ ሰቢሊል ሙእሚኒን ነው ያለ። ከዛ በኋላ የሰለፎችን አረዳድ መስፈርት አደረገ። አንቀጹን ካስተዋልን ወመን ዩሸቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ካለ በኋላ ለእርሱ ቀናቸው መንገድ ከተገለጸለት በኋላ መልእክተኛውን የሚጨቃጨቅና የሚቃረን አካል ካለ በኋላ ገሃነም እናስገባዋለን ብሎ ቢል መልእክቱ ትክክል ነበረ። ነገር ግን አላህ Subhanahu Wa Ta'ala እኛን ሊያስተምረን የሰለፎች ግንዛቤ ደግሞ መሰረታችን እንደሆነ ሊገልጽልን ቀጥሎ ወየተቢዕ ገይረ ሰቢሊል ሙእሚኒን አለ። ከአማኞች አረዳድ ውጪ ወይንም መንገድ የሚከተል ብሎ ሰሃቦችን ሰለፎችን መስፈርት አደረገ ማለት ነው። ይሄንን አካል ምንድነው ያለው? ንወሊህ ማተወላ ነው ያለው። ንወሊህ ማተወላ ወደ ዞረበት እናዞረዋለን። መዞር የሚባለው ከሰውየው ነው የጀመረው። ሰው የሚፈልጋትን ነገር እንዲያገኝ እናደርገዋለን አለ። የሚገርመው እዚህ ጋር ማስፈራሪያ ነው። ከዛም ንወሊህ ማተወላ ካለ በኋላ ወንስሊህ ጀሃነም ወሰዓት መሲራ አለ። ገሃነም እናስገባዋለን መጨረሻው ምንኛ ከፋቻል። የትኛውንም አካል ቢመጣ እኛ ቁርአንና ሐዲስ بفهم السلف الصالح ነው የምንረዳው። በደጋግ ቀደምቶች አረዳድ ነው የምንረዳው። እነዚህ ቁርአንዩን የሚባሉት ወይንም ቁርአንያ የሚባሉት የሰለፎች አረዳድ የላቸውም፣ መሰረትም የላቸውም ማለት ነው። በል من السلف እነዚህ አካላቶች ከጀህሚያዎች የሚባሉ ከሙዕተዚላ ምናምን የተወሰኑ የሆኑ ክሪድ ምናምን እምነት ነውና ባጭሩ ግልጽ ነው የኡስታዝ መልእክት። ጥንቃቄ ማድረግ አለባችሁ። ቁርአን ብቻ ነው የሚል አካል ካገኛችሁ ወይንም ደግሞ ሐዲስ ወህይ አይደለም፣ ሐዲስ ወህይ አይደለም፣ ሰሂህ ሐዲስ ወህይ አይደለም ብሎ የሚል አካል ከተገኘ ያ አካል ሙስሊም አይደለም፣ የሙስሊም እምነት አይደለም። ጥንቃቄ ልናደርግ ይገባል ነው። ኡስታዝ ጀዛከላህ ኸይር፣ አሪፍ መልእክት ነው ያስተላልፍክልን። ባረከላህ ፊክ። እሱ ነው የምንለው። ሌላ ያው በትምህርት እንትን ስንል ጥንቃቄ ማድረግ ነው። ወንድና ሴት መቀላቀል የለበትም የትም ቦታ ማለት ነው። ወንድና ሴት ተቀላቅለው መማር የለባቸውም። እሱንም ጥንቃቄ አድርጉ። አይ ቲንክ ለእንትን ጥሩ አይደለም። ቁርአን በዘመናዊ መልክ የሚባል ነገር የለውም። ዘመናዊ አፈሳሰር የሚባል ነገር የለውም።
ቀደምት የነበሩ ሰለፎች ሳይረዱት እኛ ለአዲስ ተገልጦልን ልክ እንደ ፕሮቴስታንቱ እንደፈለግነው እኛ ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ሃይማኖታዊ ፍቺውን በተመለከተ የዓቂዳ ሊቃውንቶች የተለያየ አይነት ታሪፋት የተለያየ አይነት ትርጓሜ ይሰጡታል። ያው ሐሳባቸው አንድ ሆኖ ማለት ነው። ከሁሉም የተሻለውና ሁሉንም ጠቅልሎ የያዘው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ አልዑቡድያ በሚለው ኪታባቸው ላይ ስለ ዒባዳ የሰጡት ማብራሪያ ነው። በዛ ኪታባቸው ላይ ምን ይላሉ? ዒባዳ ማለት እስሙን ጃሚዑን ሊኩል ማ ዩሒቡሁ ላሁ ወየርዳህ من الأقوال والأعمال الظاهرة والباطنة عبادة أملك مالت اسم سمنو إلالو يتسطى سيامينو جامع تقلعي هنا مالتنا إنما أننا ميكاتت يميتقلل لكل ما يحبه الله الله يميودوننا يميفلقون نقر بتقلال ليكاتت يميشل سيامينو من الأقوال ከንግግር የተገኘም ይሁን ወላዕማል ከስራ ወይም ከተግባር የተገኘ አላህ እስከወደደው ድረስ ያ ንግግር ወይም ተግባር ምን ተብሎ ይጠራል? ዒባዳ አምልኮ ተብሎ ይጠራል። አዛሂረቲ ወልባጢና አዛሂራ በይፋ የሚታይ በእንቅስቃሴ የሚተገበርም ይሁን አልባጢና ውስጣዊ የሆነ በልቦናችን በእምነት የምንሰራውም ይሁን ዋናው ነገር ያንን ንግግርና ተግባር አላህ የሚወደው መሆኑ ብቻ ነው የሚፈለገው። ጌታ አላህ ከወደደውና ከፈለገው ንግግሩም ተግባሩም ዒባዳ ተብሎ ይጠራል።